ማቆም ሳይሆን እየሰለቸንም በመጨረስ ለምሳሌ ኤክሰርሳይዝ ሰው ሰርቶ ሲሰራ ደስ አይለውም። ከሰራ በኋላ ግን ደስ የማይለው ሰው የለም። በጣም ከባድ ስራዎች ህመም የሚፈጥሩ ነገሮችን ስንሰራ ደስ አይሉንም፣ ስንጨርስ ደስ ይላል። እና ለእንደዚህ አይነት ሰው ትልቁ ምክር የመጨረስን ደስታ መማር ነው። በመጨረስ ውስጥ የሚገኘውን ደስታ ከተማርን አለመጨረስን እንደ አንድ የህይወት አቅጣጫ አድርገን አንከተልም። እንግዲህ እነዚህ ለዛሬው እልና ከዛ ተጨማሪ ጥያቄ ካለን። ዋው ሰላም ሰላም፣ እንደምናችሁ ሰላም እላለሁ። እንግዲህ ዛሬም ስትሰሙት የነበረው ዶክተር ምህረት ነው። ዶክተር ምህረት እንግዲህ በቃ በጣም ባለኝ ጊዜ በጣም እሱ ጋር ገብቼ በጣም ብዙ ነገሮችን እየሰማሁ ነው እና እጅግ አድርጌ አመሰግነዋለሁ። እግዚአብሔርንም አመሰግናለሁ። እና ምንድነው እንግዲህ ዛሬ ላወራ የምፈልገው ስለ ጥበብ ነው። መጽሐፍ ቅዱስ ማንም ጥበብ ቢጎለው ይለምን ይላል። ምንድነው በልግስና ይሰጣል ይላል። እና ምንድነው አንዳንዴ ገባችሁ እግዚአብሔር ጥበብን ይሰጣል ማለት ነው። በተለይ በእስራኤል እንደ ዶክተር ምህረት ያሉ ሰዎች እና ዘመን አሻጋሪ እንደሚባሉ በጣም እንደሚከበሩ ገባችሁ። እዚህ ለማህበረሰቡ እንደዚህ አይነት መልካም ነገር ገባችሁ። እንግዲህ እግዚአብሔር ጥበብ አለ፣ የዓለም ጥበብ አለ። እግዚአብሔር ጥበብ እግዚአብሔር እንድንመስል የሚያደርገን ነው ማለት ነው። እና ስለዚህ ብዙ ክህሎት ስለ ክህሎት ነው እሱ የሚያስተምረው፣ ስለ ህይወት ነው። እና ከዛ ምንድነው እኔ በተለይ ይሄ የአእምሮ ጤንነት እንዴት አስፈላጊ እንደሆነ በውስጥ የሚሰማኝ ስሜት፣ ለምሳሌ ፍርሃት ነበረብኝ፣ ፍርሃት እንዳለብኝ እንዳይቀርኩ የሆንኩት በዶክተር ምህረት ነው። አንዳንዴ ስሜታችን እንዴት እንድናቅ ገባችሁ። ይሄ የተፈጠረውን ነገር ካላወቀን አይደል እንዴ እግዚአብሔርን እንዴት እናውቃለን? ስለዚህ የስሜት የአእምሮ ጤንነታችን የበለጠ መንፈሳዊ ዓለምን እንድንረዳ ይጠቅማል። ይሄ እኮ ዓለም እያወራው ነው። ብዙ ሳይኪያትሪስቶች ያወራሉ፣ ምክንያቱም እነሱም የራሳቸው ዓለም አላቸው የሚረዱበት ማለት ነው። እኛ ደግሞ በእግዚአብሔር ቃል ምክንያት የእግዚአብሔርን ዓለም እንድናወራ አንድ ልዩነት፣ የዓለም ጥበብ አለ፣ የእግዚአብሔር ጥበብ አለ። እና ስለዚህ የዓለምን ጥበብ ከንቱ አደርጋለሁ ይላል። እና እኛ ግን የእግዚአብሔርን ጥበብ የምንለማመደው እግዚአብሔርን እንድንመስል ስለሚያደርገን ማለት ነው። ክብር ለኢየሱስ ይሁን። እና ስለዚህ ዶክተር ምህረት እንድትሰሙ በግላችሁ እጋብዛችኋለሁ። እንግዲህ በጣም የተጠቀምኩበት ነው እና ወደፊት ደግሞ በደንብ ስለሱ ለማውራት የምችልበት ጊዜ ይኖራል ብዬ አስባለሁ። ለጊዜ ግን ከነበረብኝ ነገር ትሪት እየተደረኩ ነው እንዴት ብዬ ለግለጽ አንዳንዴ የምገልጽባቸውና ምንድነው የሚለው እዚህ ጋር እግዚአብሔር ጥበብን እንድንለምን ቅዱስ መጽሐፍ ይነግረናል ይላል። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቀፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱ ይሰጠዋል ይላል። እና እግዚአብሔርን በቃ ገባችሁ። እግዚአብሔር በጣም ስለ ጥበብ ምሳሌ ላይ አይደል እንዴ በቃ ጥበብ ትጮሃለች ይላል አይደል እንዴ በቃ። እና ስለ ጥበብ እንግዲህ ብዙ ነገር የሚያወራው አለ ማለት ነው። እና ኤፌሶን ላይ ምንድን የሚለው በጥበብ በማስተዋል አበዛልን ይላል። ክብር ለኢየሱስ ይሁን። እና ስለዚህ አምላካዊ ጥበብን እንድንለማመድ እግዚአብሔር እንድንመስል፣ ምክንያቱም ሰው እንደ እግዚአብሔር የተፈጠረ እግዚአብሔርን የሚመስል ነው። ይሄ ነው ሳይንሱ የማይፈጥረው። የተፈጠረውን ነገር ቢያብራሩም ግን ፈጣሪውን ደግሞ እኛ ነው ማብራራትና መናገር ብቻ ሳይሆን ደግሞ መግለጥ፣ በህይወታችን መግለጥ ነው ማለት ነው። እኔ ኤክስፒሪየንስ ያደረኩት። ስለዚህ እግዚአብሔርን እጅግ አድርጌ አመሰግነዋለሁ ማለት ነው። ምን ጥበብ ለማግኘት ከወርቅ ማስተዋል ለማግኘት ከብር እንዴት ይሻላል? ከመጽሐፍ ቅዱስ ከሁሉ በላይ ጥበብን እንድንፈልግ አዘወትሮ ያሳስበናል። ለምሳሌ እና የጥበብ አይነቶች የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና ይላል። ደግሞ እግዚአብሔር የጠቢባንን
ጥበብ ከንቱ እንዲሆን ያውቃል እና ስለዚህ እግዚአብሔር እናመሰግናለን። ጥበብን እንድንለምን እንግዲህ መጽሐፍ ቅዱስ ያዘናል ማለት ነው እና ክብር ለኢየሱስ ይሁን። ጌታ ሆይ እናመሰግናለን። ዛሬም ደግሞ በዚህ በ10 ሚኒት ፕሬየር ፕላናችን አንተን ወደ አንተ ይዘን እንቀርባለን። አሁንም እግዚአብሔር ሆይ እናመሰግናለን ስለሰጠን ስጦታ ሁሉ፣ በጎ ስጦታ ፍጹም በረከት ካንተ ነውና እናመሰግናለን። ስለ ዶክተር ምህረት እግዚአብሔር ሆይ እናመሰግናለን። ስለሌሎችም ስለሰጠን አገልጋዮች እግዚአብሔር ሆይ በአንተ ስለተሰጡ እግዚአብሔር ሆይ እናመሰግናለን። አባ እችን ዓለም ተፈጥሮን ህይወትን እንድናቅ ትርጉም ያለው ህይወት መኖር እንድንችል እንድትረዳን እግዚአብሔር ሆይ ዛሬ ማሰብ እንድንችል እግዚአብሔር ሆይ አይምሮአችን እንድትፈውሰን እንለምናለን። እግዚአብሔር ሆይ በጌታ በኢየሱስ መማር እንድንችል ልባችን እንድትከፍት እንለምናለን። እግዚአብሔር ሆይ አሁንም አብርሆት እንዲሆንልን፣ መገለጥ እንዲሆንልን፣ መረዳት እንዲሆንልን በጌታ በኢየሱስ ስም እንለምናለን። እግዚአብሔር ሆይ ለምኑ ስለሚል እግዚአብሔር ሆይ ካንተ የምንቀበለው ነገር እንዲኖር ዛሬ ጌታ ሆይ ዛሬ ማወቅ መርዳት እንድንችል እግዚአብሔር ሆይ ዛሬም ስለ ዶክተር ምህረት ፍልስፍና እግዚአብሔር ሆይ ስለ መጽሐፉ ማወቅ እንድችል አይምሮዬን አብርሆት እንድትሰጠኝ እለምናለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ አሁንም ሰላምን ለኢየሩሳሌም እለምናለሁ። ጌታ ሆይ ሰላም እንዲሆን ለዛች ከተማ ዛሬም በኢየሱስ ክርስቶስ ስም ዛሬም የተናገርከው ቃል ሁሉ በስም ስልጣን እንዲፈጸም እግዚአብሔር ሆይ አባ ክፋትን ሁሉ እንድትከለክል እግዚአብሔር ሆይ አመፅን ሁሉ እንድትከለክል እንለምናለን። ዛሬም ደግሞ ምድራችን እንድታስብ እግዚአብሔር ሆይ ዛሬም እግዚአብሔር መሪዎችን ልብ እንድትቆጣጠር በኢየሱስ ስም እንለምናለን። አባ ህዝባቸውን እንዲመሩ እንዲወዱ እንድታረግ እግዚአብሔር ሆይ አባ እንለምናለን። እግዚአብሔር ሆይ መንፈስህ እግዚአብሔር ሆይ እንዲመክራቸው እንዲገስጻቸው እንለምናለን። የሁሉ ባለቤት ሁሉን የምትቆጣጠር አንተ ነህና አምላካችን እግዚአብሔር ሆይ በጌታ በኢየሱስም ሁሉንም እንድትቆጣጠር ዛሬ እንለምናለን። እኛንም እንድትቆጣጠር እንለምናለን። አባ እንለምናለን። እግዚአብሔር ሆይ አሁን ራስህ እንድትገልጥልን በቃልህ እግዚአብሔር ሆይ እንለምናለን። ደግሞ መግለጥ እንደሚገባን መኖር እንዲገባን እንድንኖር እንለምናለን። ዛሬም ኃይል አቅም እንድትሰጠን በኢየሱስ ስም እንለምናለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም አባ ብለን እንለምናለን። አምላክ ሆይ በጌታ በኢየሱስ ስም ጌታ ሆይ ልጆቻችንን እንድትባርክ እንለምናለን። ጌታ ሆይ በኢየሱስ ስም ልመና ለአካንተ እንለምናለን። አባ የምትለምኑትን ሁሉ ይሰጣችኋል ተብሎ ተጽፏል። እግዚአብሔር ሆይ ዛሬም ማወቅ እንደሚገባን መኖር እንደሚገባን እንድንኖር አይምሮአችን እንድትባረክ እግዚአብሔር ሆይ እንለምናለን። ጌታ ሆይ እንለምናለን። መባረክን ባርከን ብለን እንለምናለን። ትግላችንን እንድትታገልን በጸጋ እግዚአብሔር ሆይ መንገዳችን ሁሉ በጸጋ እግዚአብሔር ሆይ ስራችንን በጸጋ እግዚአብሔር እንድትባርክ እግዚአብሔር ሆይ አባ ብለን እንለምናለን። አሁንም በዚህ ሚኒስትሪ አባት ሆይ እንድትባርከን እግዚአብሔር ሆይ አሁንም መንገዶችን ሁሉ እንድትከፍት እግዚአብሔር ሆይ ደግሞ አሁንም በኢየሩሳሌም በመሄድበት ጊዜ አንተ እግዚአብሔር ሁሉን እንድታመቻች እግዚአብሔር ሁሉን እንድትረዳኝ እግዚአብሔር ሆይ አባ ብዬ እግዚአብሔር ሆይ ሰላም እንድታረግ እግዚአብሔር መንገድህን ለእግዚአብሔር አደራ ስጥ በሱ ታመን ይላልና እግዚአብሔር መንገዴን ሁሉ ለአንተ አደራ ሰጣለሁ። ደግሞ በዚህ በዋሳብ የሚተጉትን ሁሉ ከፊት ይልቅ በመገለጥ እንድትባርካቸው በአብርሆት እንድትባርካቸው በጌታ በኢየሱስ ስም እንለምናሃለን። በኢየሱስ ስም አባ ብለን እንለምናሃለን። ጌታ ሆይ በኢየሱስ ስም እንባርካለን። አሜን።